ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የቆዳ ኢንዱስትሪውን ለማሳደግ ውጤታማ ለማድረግ የጥሬ ቆዳ ንግድ መቆም አለበት ተባለ። መንግስት የቆዳ ኢንዱስትሪውን ለማሳደግና አምራቾችን በአንድ ላይ እንዲሰባሰቡ የሚያደርግ የሌዘር ሲቲ የተሰኘ የኢንዱስትሪ ፓርክ ለመገንባት እየሰራ መሆኑን ቢገልጽም እሴት ሳይጨምርበት ወደ ውጭ የሚላከውን ጥሬ ቆዳ ንግድ መከላከል ካልቻለ ውጤታማ እንደማይሆን ተገለጸ። የተገለጸው የኢትዮጵያ ቆዳ ኢንዱስትሪዎች ማህበር ለ15ኛ ጊዜ የሚያካሂደውን የመላው አፍሪካ የቆዳ ንግድ ትርኢት ሜሲ ፍራንክፈርት ከሚባል ትርኢት አዘጋጅ ጋር ለማዘጋጀት የሚያስችል ስምምነት የካቲት 11 ቀን 2018 ዓ.ም ሲፈራረም ነው። ከዚህ ቀደም በርካታ የቆዳ ኢንዱስትሪዎች እንደነበሩ የሚገልጹት በኢንዱስትሪው ሚኒስቴር ኤክስፖርት ምርቶች ተወዳዳሪነት ዋና ስራ አስፈጻሚ አቶ ዘሪሁን አበበ በአሁኑ ወቅት ያሉት ኢንዱስትሪዎች ቁጥር ጥያቄ ውስጥ የሚያስገባ ነው በማለት የቁጥሩን ማነስ ጠቁመዋል። ለዚህም የቆዳ አምራች ኢንዱስትሪዎች በአንድ ቦታ ለመሰባሰብና ከአካባቢ ጥበቃና ሌሎች ማሟላት ያለባቸውን መስፈርት እንዲያሟሉ ከማድረግ አኳያ ውጤታማ መሆኑ እንዲቻል መንግስት በሞጆ አቅራቢያ የሌዘር ሲቲ ለመገንባት እየሰራ መሆኑን ቢገልጽም የኢትዮጵያ ቆዳ ኢንዱስትሪዎች ማህበር ፕሬዝዳንት አቶ ዘላለም መርዓዊ ግን እሴት ሳይጨምርበት ወደ ውጭ የሚላክ የጥሬ ቆዳ ንግድን መከላከል ካልተቻለ ውጤታማ አይሆንም ብለዋል። ዘርፉን ያሳድጋል ተብሎ በመንግስት የታመነበት መሆኑን በከፍተኛ ፋይናንስ የሚገነባ መሆኑን የሚገልጹት ዋና ስራ አስፈጻሚው $86 ሚሊዮን ሊያወጣ የሚችል ፕሮጀክት መሆኑን፣ በአሁኑ ወቅትም ፕሮጀክቱ የሚያርፍበት አካባቢ ከሚገኙ አርሶ አደሮች ጋር እየተነጋገሩ የካሳ ጉዳዮችን እየተመለከቱ መሆኑንም ተናግረዋል። በሌላ በኩል ጥሬ ቆዳ በመንግስት ተፈቅዶ ከሀገር እየወጣ በመሆኑ ንግድ የሚያበረታታ ታክስ ቢጣልበትም ማስቆም እንዳልተቻለ ይህም ኢንዱስትሪውን የሚገድል መሆኑን አቶ ዘላለም አስረድተዋል። በአጠቃላይ በዘርፉ ላይ ከሚያሳድረው ጫና በተጨማሪ ለመገንባት የታቀደውን የሌዘር ሲቲ ጭምር ውጤታማ እንዳይሆን የሚያደርግ በመሆኑ በማህበሩ በራስ በኩል እሴት ሳይጨምርበት ወደ ውጭ የሚላከውን ጥሬ ቆዳ ለመከላከል የሚያግዙ ስራዎችን እንደሚያከናውን ተናግረዋል። ኢትዮጵያ ውስጥ ቆዳ በየቦታው እየተጣለ ነው የሚሉት ፕሬዝዳንቱ በኢንዱስትሪዎች በኩል ደግሞ ከፍተኛ የቆዳ እጥረት አለብን የሚል ጥያቄ ይነሳል። ይህ ለምን ሊሆን ቻለ የሚለው አሁንም ጥያቄ ነው ብለዋል። ማህበሩ የተቋቋመው ጥሬ ቆዳን ወደ ውጭ ለመላክ ሳይሆን ቆዳውን በመሰብሰብ ለኢንዱስትሪዎች ለማቅረብ መሆኑን አስረድተዋል። ከቅርብ ጊዜ ወዲህ በመቶ ሺዎች የሚቆጠሩ የስራ ዕድል የፈጠሩ ኢንዱስትሪዎች አካባቢ በካይ ናቸው ተብለው ያለምንም እቅድ የተጠናቀቁ ኢንዱስትሪ ፓርክ በሌለበት እየተዘጉ በመሆናቸው ችግሮች እየገጠሟቸው መሆኑን፣ ችግሮችን ለመፍታት መንግስት እያደረገ ያለውን ድጋፍ አጠናክሮ መቀጠል አለበትም ሲሉም አሳስበዋል። ከደንብና ከጸጥታ አካላት ጨምሮ ቆዳን የሚሰበስቡና የሚያከማቹ ሰዎች ማሰር፣ መጋዘናቸውን ማሸግና እንዲበላሽ የማድረግ ችግሮችን ገጥመውናል በማለት ገልጸዋል። አክለውም በከፍተኛ ሁኔታ የቆዳ ምርት የሚገኝባቸው አካባቢዎች እየተከሰቱ በሚገኙ የእርስ በርስ ግጭቶች ምክንያት ቆዳ ለመሰብሰብ መቸገራቸውም፣ በዚህ ምክንያት በርካታ ቆዳ እየበሰበሰ እየተጣለ መሆኑንም ተናግረዋል። ከዚህ ጋር በተያያዘ ማብራሪያ እየሰጡ በሚኒስቴር ኤክስፖርት ምርት ተወዳዳሪነት ዋና ስራ አስፈጻሚ አቶ ዘሪሁን ቆዳ በብዛት የሚመረትባቸው አካባቢዎች ለምሳሌ በባህር ዳር ፋብሪካዎች አሉ፣ ከዚያም የሚላክ ምርትም አለ። ስለዚህ እየተሰበሰበ ነው የሚል መረጃ ነው ያለን ብለዋል። ችግሩ ለፕሮግራሞቻችን እንቅፋት ይሆናል የሚል እምነት የለንም በማለትም አክለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።